ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን ይህን ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹ ወስዳችኋለሁ። ላይክ ማድረጋችሁን ግን አትርሱ። ያው 3 ቪዲዮ ካያችሁ በኋላ ደግሞ ካልተፈታ ምናልባት ማለት ነው ያው በተራ ስለሆነ ነው። ካልተፈታ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ወስዳችኋለሁ። ሰላም መቅዲ ጠጅ ነው። ጠጅ በወገቤ አዝዬ ሲሄድ ጣፋጭ ነገር ሲሳይ ነው። ጠጅ መሰለኝ አልሽኝ። እዚህ ጋር ግን ግልጽ አልሆነልኝ ማጻጻፍሽ። ያው ጠጅ ከሆነ ግን ሲሳይ ነው። ቆንጆ ነው። ጣፋጭ ነገር በአጠቃላይ ቆንጆ ነው። SWG ሰላም መግዲ ሰላም የሆነ ሰው ጸይም ረጅም ይመስለኛል። ጀርባው ነው የማየው። ቡቶ ልብስ ነው የለበሰው። ለፕሮግራም ነው። 11 ወንበር አውሽኝ ይለኛል። ከዛ 11 ወንበር እንዳለኝ እንዴት አወቀ እያልኩኝ ባለቤቴ ክራይ ወንበር እኮ 10 ብር ነው ይለኛል። ከዛ እኔ 5 ብር እናከራየው እለዋለሁ። ከዛ ባለቤቴ ለአሁን ዝም ብለሽ አውሺው ይለኛል። እኔም ወንበሮቹን በረንዳ ለአውጥቼ 2 ወንበሮች ቆሻሻ ይዘዋል፣ ሲወስደው ያጸዳዋል ብዬ ሰውየውን ሳይወስደው ከእንቅልፌ ነቃው። ሌላ ደግሞ ትኩስ የቡና አተላ ከጣራ ላይ እንደ ዝናብ ሲወርድ ምንድን ነው? እሺ ወንበር ክብርን፣ ሹመትን፣ የሆነ ከፍታን ነው የሚያመላክተውና ያው የቆሸሸ ደግሞ ሲሆን ያው ጥሩ አይደለም። ያው ግን ሲወስድም አላየሽም። ያው ግን ወንበር እንዳልኩሽ የሆነ ሹመትን፣ ከፍታን፣ ሹመትን ነው የሚያመላክተው። ቆሻሻ ደግሞ ያው ኃጢአትን ነው የሚያመላክተውና ይጸዳል እያልሽ ግን ሳይጸዳ ነው ብለን ያልኩኝ ያልሽው። ያው ጸሎት አድርጊ። መንገደኛው ሰላም መቅዲ ህልማችን ስለምትፈችን እናመሰግናለን። እሺ እናቴ ትምህርት ቤት በር አስፋልት ተሻግራ ጉሊት ነገር ነው የበሰለ ጎመን በር ውስጥ ትሸጣለች። እኔ ከትምህርት ቤት ወጥቼ እሷ ጋር ሄድኩ። እማ አሁን ሰው ይገዛናል ብዬ ጨንቆኝ ነበረ፣ ግን ወዲያው ሸጠን ጨረስን። ደስ ብሎን ሄደን። እሺ ትምህርት ቤትን ማየትሽ ከህይወት የምትማራቸው ነገሮች እንዳሉ የሚያመላክትሽ ነው። ያው ጉሊት ላይ መሸጥ ጎመን ያው ጥሩ ነው። ጎመን ሲሳይ ነው። ስለዚህ ቆንጆ ነው። የሆነ አላማ ያለሽ ነገር ካለ የሆነ የምታልሚው ወይም ደግሞ አሳካዋለሁ ብለሽ የምታስቢው ነገር እንደምታሳኪ የሚያመላክትሽ ነው። ቆንጆ ነው። መቅዲ ሰላም ሞክሼ ከባሌ ጋር ተለያይተናል። በህልም የሚስቱ የፕሌን ትኬት ወስደሻል እያለ ይቆጣኛል። በልጆቼ በማርያም ብምልለትም ይጮህብኛል። ምን ይሆን? ጩኸት ካስጨነቀው ነገር እንደሚገላገል የሚያመላክት ነው። ግን የሆነ ውስጡ ጭንቀት እንዳለ ግን ከዛ ደግሞ እንደሚገላገል የሚያመላክትሽ ነው። የፕሌን ቲኬት ያው የምኞት መሳካት ምናምን ነው የሚያመላክተው እና የሆነ እሷ ጋር ያለ እንትን እንዳለ ነው የሚያመላክትሽ። የሆነ በዛ በኩል ያለ ትንሽ አስቸጋሪ ነገር ያው ሲጠፋ ምንም አይነት ነገር ጥሩ አይደለም። እቃ ሲጠፋ ሁሉም ነገር ሲጠፋ እና የሆነ ያልተስተካከለለን ነገር በዛ ህይወት ውስጥ እንዳለ ነው የሚያመላክተው እና ግን ከጩኸቱ መጮሁ ከአስጨንቀው ነገር ደግሞ እንደሚገላገል የሚያመላክትሽ ነው። ያው ጸብ ምናምን ፍቅር ነው፣ ምንም እንትን የለውም። ጩኸቱ ካስጨነቀው ነገር እንደሚገላገል ነው። ያው ግን እዛ ጋር ትኬቱ ምናምን ማጣቱ
እቃ ሲጠፋ ያው እንዳልኩሽ ጥሩ አይደለም። እዛ ጋር ያለ ችግር እንዳለ የሚያመላክትሽ ነው። አርሴማ የተዘለለ ነው መቅዲ ሰላም ላንቺ ይሁን። አሚን ለሁላችን። ህልሞን ፍችልኝ እባክሽ። ህልሙ እያየው ጓደኛዬ ናት የኔ ልጅ ጸጉር በአንድ በኩል ሰፍታት ልጄ ደግሞ መፍታት ሳትፈልግ በግዴታ ስትፈታ አየው አለችኝ። እሷ ባለትዳር ናት፣ እኔ ደግሞ ከባሌ ጋር የተፋታን ምን ይሆን ተፋተናል ምን ይሆን? ጸጉር ያው ጸጉር ጸጋ ነው። መፍታት ሳፈልግ ስፈታን ያው ይሄ ያንቺ ልጅ ነች አይደል? አንቺ ስፈች እንደዛ ነው መሰለኝ የተረዳሁት፣ እንደዛ ነው። ልጄ ደግሞ መፍታት ሳትፈልግ በግዴታ ስትፈታት አየው አለችኝ። ጸጉር መፍታት ያው ልጅ ከሆነች ነው ወደ አንቺ ነው እንትኑ የሚለው። ጸጉር መፍታት ትዳር መፍታትን ምናምን ነው የሚያመላክተው። ያው ልጅ በእናንተ መለያየት ወይም እንትን ማለት ደስተኛ እንዳልሆነች ሳትፈልግ ነው ሲፈታ እንትን ያለችው እና የሆነ የሚፈጥረው ነገር እሷ ጋር እንዳለ የሆነ ችግር የሚፈጥረው ነገር እንዳለ የሚያመላክተው። ስለዚህ ነገሮችን ማስተካከል ባለብሽ ሁኔታ ማስተካከል ይኖርብሻል። ምናልባት እሷ ጋር ያለው የሆነ ጥሩ ያልሆነ ነገር ከሆነ በእናንተ መለያየት ውስጥ የልጅ ጥሩ ያልሆነ እንትን እንዳለ ያው እሱ ማጣራት ይኖርብሻል። ያንን መሰረት ሰላም ነሽ መቅዲ? እግዚአብሔር ይመስገን መቅዲ። በህልሜ ወፍጮ ቤት ሄድኩና ከዛ ዱቄት የተአለ ብዬ ጠየቃቸው ይመስለኛል። ከዛ የሆነ ሰውዬ መጥቶ አንድ አስፈጭልሽ የሰጠሽኝ ልጅ እኮ ታስረዋል ይሉኛል ይመስለኛል። ከዛ ወጥቼ የሆነ ትልቅ ሴትዮ አግኝቼ ይመስለኛል የጠላ ቂጣ ሊጋግሩ እሳት አልያያዝ ብሎ አስቸግሯቸው ነበርና ሄጄ እኔ እሳቱን አቀጣጠልኩላቸው። ምን ይሆን መልስ በማለት እሺ፣ ያው ሲፈጭ ነው እህል ጥሩ። ምክንያቱም ከሀሳብ መገላገልን ስለሆነ የሚያመላክተው። ሌላው ጥሬ ያልተፈጨ ከሆነ ትንሽ መከራ ነው እና መጸለይ ይኖርብሻል። አንቺ አስፈጭልኝ ያልሽው ልጅ ታስሯል ነው ያልሽ። መታሰር በኃጢአት መታሰርን ነው የሚያመላክተው እና ጸሎት አድርጊ። ሌላው እሳት ስታነጅ ማየት ጥሩ አይደለም። እሳት ነገር ነው፣ ጸብ ነው፣ ነገር ነው የሚያመላክተው እና መጠንቀቅ መጸለይ ያስፈልጋል። ፍቃድ ሰላም ይብዛ መቅዲ። አሚን ለሁላችሁ። በህልም ነጭ ካፖርት አንገቱ ላይ አረንጓዴ ያለበት መልበስ ምንድን ነው? ካፖርት በአጠቃላይ የሚደረግ ነገር፣ ወፍራም ነገር ጸጋን ነው የሚያመላክተው። ቆንጆ ነው፣ በጣም ጸጋ ነው። ሚራን ሰላም መቅዲ። በህልም የራሴ ምግብ በልቼ ጨርሼ የሰው ለመብላት እስከምቀርብ መጠበቅ ምን ይሆን? አመሰግናለሁ። ምግብ በረከት ነው፣ ግን ይሄ የራስሽን በልተሽ ድጋሚ ደግሞ የሰው ለመብላት እስከምቀርብ መጠበቅ ማለት በቃኝን አለማወቅ ማለት፣ በተሰጠን ነገር አለመርካት፣ የሌሎችን መመኘት ምናምን ካለ ይሄ ነገር መስተካከል እንዳለበት ነው የሚነግርሽ። ይሄን አይነት ሀሳብ ካለ ማለት የተሰጠሽን ነገር በአግባቡ እንትን ካልሽ የሌላ ደግሞ እንትን ማድረግ አያስፈልግም። ያን እንደዚህ አይነት ነገር ካለ ማስተካከል ይኖርብሻል ማለት ነው። አላዛር ሰላም መቅዲ። ትንሽ ቆይቷል ይህ ህልም ካየሁት። በህልሜ ማርቆስ ቤተክርስቲያን እየተዘመረ ከበሮ ሲመታና አብሬ ስዘምር አየው። ምንድን ነው ፍትልኝ? እሺ፣ መዝሙር ምስጋና ነው፣ ቆንጆ ነው። ቤተክርስቲያኑ ያሳየ ቤተክርስቲያን ብትሄድ መልካም ነው። ጸሎት ማድረግ ነው የሚያስፈልገው። ግን ከበሮ ሲመታ ስለሆነ ያየኸው፣ ከበሮ ያው ከቤተሰብ ውስጥ ችግር ውስጥ ያለ ሰው እንዳለ የሚያመላክት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ታክሲዮናችሁ ሰብስክራይብ በማድረግ ቤተሰብ ነው። ሼር ማድረግ እንዳረሱ፣ የደወል ምልክቱን ምርጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ። ላይክ ማድረጋችሁን ግን አትርሱ።